እና እኔና እሷ ስለ መጽሐፉ ታሪክ ማውራት ጀመር። ከመጽሐፉ ታሪክ ጀርባ እሷን እንደዚህ ያደርጋት ምንድነው? ለምን ስለዚህ አልጠይቅሻትም? እኔማ ልጠይቃት ብቻ ነበር የሞከርኩት። እሷ ግን አንድን ሰው ቤቱ መጥቶ ፈሪ ከማለት ውጭ ምን ሊኖር ይችላል? ንገሪኝ። ይቅርታ፣ እኔ እኮ እንደዛ ማለት ፈልጌ አይደለም። ልትይ ነው በገዛ ቤት የመጣሽ የማይሆን ነገር እየቀመጠሽ ነው። ለዚህ ነው የግል ጉዳይ ውስጥ አትግቢ ያልኩሽ። እናም ከዚህ በኋላ የእሷን ህይወት አለመንካት አይደለም የምፈልገው። እና ምንድነው? የእሷን ያለፈ ህይወት በደንብ ነው የምነካው። ከዛ ጀርባ ያለውን እንደ አንድ ጋዜጠኛ ማወቅ አለብኝ። ስለሷ እንደነገርሽኝ ከሆነ ከዚህ ነገር ጀርባ ከባድ ነገር ያለ ይመስለኛል። የቱንም ያህል ከባድ ይሁን እኔ ስራዬን የግድ መስራት አለብኝ። ቆይ ምንድን ነው የፈራችሁ? ወይስ እኔ ያልገባኝ ነገር ምንድን ነው? አሁን ምንም አቆመው ነገር የለም ከዚህ በኋላ። ማን ነው? እኔ እንጃ። ቁጥር ብቻ ነው ሴቭ የለውም። ቁጥር ብቻ ነው ተሳስቶ ይሆናል። ምን ያደርግልሃል? እንኳን ጮኸ ውዴ። ተሳስቶም ከሆነ እኮ ዘጋዋለሁ። ምን አስጨነቀሽ? አንስቶ መዝጋት አይሻልም? ሄሎ ምን እሺ፣ አመሰግናለሁ። እሺ፣ እደውላለሁ። በቃ ምንድነው? ማን የደወለው? ምንም አይደለም፣ የስራ ስልክ ነው አልኩሽ እኮ ውዴ። ከስራ ደውለው እኮ። ምንድነው? አትናገርም እንዴ? ማን የደወለው? ቤት ስትሆን ስራህን እርሳው። ቆይ ከኔ ጋር ሆነ በአንድ ስልክ ጥሪ እንደዚህ የሆነ ነገር ማድረግ አለብኝ። በቃ ተረጋጋ፣ ተረጋጋ። በቃ የሆነ ነገር ማድረግ አለብኝ። ተረጋጋ። ወዴት ነው? ፍቅር ፍቅር፣ ወዴት ነው? ማነው? ምን ሆነህ? አትናገርም እንዴ? ምን ሆነህ ነው? ምን ያልኩት ነገር አለ? ምን ያልኩት ነገር አለ? ማለት ምህረት ሆናለች። እሷም ትሆናለች። እኔ እያለሁ ምንም አልሆነችም። እና ታዲያ ምንም እንደዚህ ማንቆራጥጥ? ገደሉት። ማንን? ሽማግሌው ነግረውን የነበረውን ልጅ ገደሉት። ይሄን እንደዚህ የሚያስጨንቅ እኔ ደግሞ የሆነ ነገር ይሆንክ መስሎኝ ነው። ይሄ ነው እንዴ የሚያንቆራጥጥ? አንተ ልጅ እኔ ሰውዬ ምን አድርገው ነው? ምን አድርገው ነው የሚናገሩት ነገር ማይጠመ? ምንም አላረጉኝም። የሰውየው መሞትም አያስገርመኝም። እኔ ሰውየው ምንም አላረጉኝም።
ስለሞተው ሰውዬ ደግሞ ምንም አልገረመም። እንዴት ነው የማትገረመው? መገረምም አለብህ። ለምንድን ነው የማትገረመው? ሰማኛለህ ቶማስ፣ ብቸኛው እኮ ወንጀሉ ላይ ሊያደርሰን የሚችለው ኮምፓስ መረጃ ልጁ ነበረ። ሞቷል እያልኩ እኮ ነው። ቆይ እሺ ወንጀሉ እውነት ነው ብለን ለምን ሰውዬው ብቻው የሚሰራው እንደ ይመስላል? ከበላው እኮ ብዙ መሪዎች ይኖሩታል። ማለት ምን ማለት አለው እንዴ? ይሄንን መረጃ ሲያስወጣ በህይወት የሚለቁት ይመስልሃል እንዴ? እሺ ቆይ የልጁ መረጃ ከየት አገኙት? እንዴ እኔ ምን አውቃለሁ? ሽማግሌው እንደዛ ሜዳ ላይ ተዘርግቶ ሲናገሩ ሰምታችሁ ሆናላ። በፍጹም አትሳሳት። ከኔና ካንተ ውጪ ሌላ ሶስተኛ ወገን አልነበረም። አላውቅም። ምናልባት ፖሊስ ጣቢያ መረጃ ደርሷቸው ከዛ እንዴት ማርጋ አውጥቶ ሊሆን ይችላል። ቆይ አንተ መገደሉ ማን ነገረ? ፖሊስ ጣቢያ ነው ደወሉልኝና ልጁን ገለው በአሰቃቂ ሁኔታ መንገድ ላይ እንደጣሉትና ሬሳው እንዳገኙት ፖሊሶች ነገሩ። በጣም ያሳዝናል። ምን አይነት መጨካከን ውስጥ እንደገባን ተመልከት። ቶማስ ብቸኛው እኮ ወንጀሉ ላይ ለመድረስ ብቸኛው ልጁ ነበረ። መሞት አልነበረበትም። ቆይ ታዲያ ፋይሉ መዘጋቱ ነው ማለት ነው? በፍጹም አይዘጋም። የሆነ ነገር መንገድን ፈልጌ ቢሆን ወንጀሉ ላይ ደርስበታል እንጂ አይዘጋም። እንዳትዘጋው እቺ ቃል ካንተ አፍ እንዳልሰማ። እሺ ምን አይነት መንገድ? አላውቅም። በቃ ቶማስ ግን የሆነ መንገድ መፈለግ አለብን። አንተም ይሄንን እንድትረዳኝ እፈልጋለሁ። የማንም ወንጀለኛ መፈንጫ እንድትሆን ይቻላል አልፈልግም። በቃ ግን አላውቅም። ብቻ የሆነ ነገር ግን ብቻ የሆነ መንገድ ግን አለ። እሱን አንተ ታግዘኛለህ። እኔ አላውቅም። የሆነ መንገድ አለ። አላውቅም። እሺ አሁን እንዴት ነው የምትሄደው? በቃ እናንተ ተረጋጋ። ና ቁጭ በል ተረጋጋ። ይኸውልህ ቀስ ብለህ መንገድ እንፈልጋለን። እንደዚህ መሆን አለ መንገድ ማለት ሄሎ ምንድነው ይሄ ሁላ ኩራት? ከባልሽ ጋር ሆኜ እኮ ነው። አንተ ጋር ለመምጣት ነው እንደዛ ተጣርፎ የወጣው? የተፈጠረ ነገር የለማ? ባይሆን ወደ ውስጥ መመለስ አለብኝ። ታዲያ ምን ሆኖ ነው እንደዛ ሲሆን የነበረው? የሥራ ጉዳይ ነው። እሱ አንቺን አይመለከትሽም። አሁን ስልኩን መዝጋት አለብኝ። ወደ ውስጥ ልገባ ነው። ምንድነው እንደዚህ ያስፈዘዘ? አይ ምንም አይደለም። ይኸውልህ ቶሚ፣ በህልሜ የሆነች ጉስቁል ያለች ልጅ አይቼ ነበር እና ስለሱ እያሰብኩ ነበረ። እኔ እንጃ እንዴት እንደሆነ ብቻ አልገባኝም። በቃ ቀን ሙሉ ስለ ሽማግሌዎች ስታስብ ስለነበረ ነው። ህልም ደግሞ የቀን ውሎ የምታይበት መስታወት ነው የሚባለው። እኔ ህልሜን ከአይኔ በላይ አምነዋለሁ። በፍጹም እንዲያረጋጋሁ መጠጥ ላምጣልህ። በፍጹም እኔ አልጠጣም። አንተ ሂድና ጠጣ።
ፈነጥጣ በፍጹም ደስ ማለት በፍጹም ሆነች የሆነ ሚስጥር አለ። ለማንኛውም በቃ ልሄድ ነው። ወዴት ነው? ፖሊስ ጣቢያ መሄድ አለብኝ። አንዳንድ ነገሮችን ማጣራት አለብኝ። በኋላ ልደዋል። ምንድን ነው ሁሉ ውድ ባሌ ከገባበት የስራ ጭንቀት እንዲወጣ ብዬ እኮ ነው። በነገራችን ላይ በጣም አምሮብሻል ከምልሽ በላይ። ባለቤቴ ቤቱ ሲመጣ የስራ ጭንቀቱን እዛው ቢሮ ጥሎ እንዲመጣ እኮ ነው የምፈልገው። ይገባኛል የኔ ልዕልት፣ ግን ትንሽ ጭንቀቱ ስላለው ትንሽ ታገሺ እንጂ አስተካክላለሁ ሁሉንም ነገር የኔ መቤት። አውቃለሁ እኮ ያንተ ስራ ጭንቀት፣ ውጥረት የበዛበት ነው። ነገር ግን ቀኑ ሙሉ ስትጨነቁልህ ቤት ስትመጣ መጨነቅ የለብህም። አስተካክላለሁ የኔ ልዕልት፣ ይቅርታ ይደረግልኝ። ደግሞ ይቅርታ እንድጠይቀኝ እኮ አይደለም። ያው ያንተ ስራ ሞተ፣ ተገደለ፣ ገጨ፣ ብቻ አንተ በዚህ ሁሉ ነገር ውስጥ ስታልፍ ህይወታችን እንዳይተላለፍ ነው የምፈራው። የኔ ፍቅር የሴጣን ጆሮ ይደፈን። የኔና ያንቺ ፍቅር ምንም አይሆን። እመኚ፣ በምትወጂው እምልልሻለሁ። አስተካክላለሁ። ትንሽ ጊዜ ብቻ የኔ ማር፣ አስተካክላለሁ። ቃል ትገባልኛለህ? አባ ምን ሆነህ ነው? ምን ሆነህ ነው የኔ ፍቅር? ምን ሆነህ ነው? መጥፎ ነው እናት፣ መጥፎ ልማየው እንዴ? ይሄን ያህል መጥፎ ላበላወንክ እኮ። በጣም መጥፎ፣ በጣም ቢጨንቅና መጥፎ ልማየው እናት። ቆይ ኋላ እመጣለሁ። ትንሽ ያረጋጋል። በቃ ተረጋጋ። ቅዠት እኮ ነው። ተረጋጋ። ተረጋጋ። ቅዠት ነው። በቃ ቅዠት ነው። ተረጋጋ።
ሄሎ ኢንስፔክተር፣ እንደምን አደርክ? በጠዋት ስለደወልኩ በጣም ይቅርታ። ምን መሰለህ ኢንስፔክተር፣ ስራ ከመግባት በፊት እኮ አዲስ ነገር ካለ ጠይቅ ነበር። ምን አዲስ አለ? ኢንስፔክተር፣ ካላስከፋው አንድ ነገር ልጠይቅህ ኢንስፔክተር። ቆይ ስለ ልጁ ስነግርህ የሰማ ሰው ሌላ ሶስተኛ ወገን ነበር እንዴ? ሽማግሌውማ የልጁን ፎቶ ለእኛ ብቻ ነው ያሳየው። እኛም ለአንተ ብቻ ነው ያን ፎቶ ያጋራነው። ምን መሰለህ፣ እንዴት ሆኖ ፎቶ እነሱ ጋር ደርሶ ልጁ እንደገደሉት ግራም ያጋባ ነገር እኮ ስላጋጠመኝ ነው። የሆነ ጥርጣሬ ውስጥ ገብቻለሁ። እንዴት ፎቶ ሊደርስ ይችላል እነሱ ጋር? እሺ፣ ለማንኛውም ኢንስፔክተር አዲስ ነገር ካለ አሳውቀን። መልካም መልካም ቀን። ፍቅር ፍቅር፣ ወይ እዚህ ነው እንዴ? ጠፍተብኝ የፈለኩ ነበር። የኔ ሀሳብ ግን እንዳንቺ አይነት ሚስት ፈጣሪ ባይሰጠኝ ነበር ሊያጣኝ። ምን ነው ለሰላም? ቁርስ ተዘጋጅቻለሁ። ሰላም፣ ቶሎ ልብስ እንቀይረና ነው። ትዕዛዝ አይደለም አይደል? እናት ሌላው ተከበሩ አልደወለልኝም። ምን ነው የተፈጠረ ነገር አለ እንዴ? አይንጂ ህልማዬ ብሎ መጨነቅ፣ ተቻኩሎ ነጦ ብሎ መጨነቅ፣ በስንቱ ነገር ተጨንቀሽ ትችያለሽ። ሰው ስንት ነገር ውስጥ እንዳለ ብታውቂ። አሁን በቃ አንቺ አትጨናነቂ፣ እኔ ራሴ አናግረዋለሁ። እሺ አታስቢ። ቻው። Thomas went. ሄሎ። በዚህ በጧት ትሆናለህ? ቤቴ ነኛ። የቶቹ ልጆች? አንሳው ስልኩን፣ አንሳው አንተ ደደብ፣ አንሳው ስልኩን። አንተ ደደብ የታባለ ያለው ትሰማኛለህ? አሁን ምንም አይነት መልስ አልፈልግም። ልጆቹ የታገቱበት ቦታ ፖሊሶች ደርሰዋል። ወደ እነሱ ጋር ሄዱ ነው። እነሱ ሳይቀርቡ አንተ ቀድመህ ድረስና ውሰዳቸው። ትሰማኛለህ? ልጆቹን ፖሊሶቹ ካገኟቸው በገዛ እጅ አንቄ እንደመገደል መልሽ። ምን አይነት ቀን ነው ሲያናድ! ተስፋ አለቀ።
እመነኝ አለቀ። ይቅርታ እንዴ ታሪኩን ላቋርጥሽ። ፍትህ ነው የሆነ ትልቁ መልስ። ለፍትህ ለእውነት ዘመኔ ሙሉ ጥብቅና ተምሬ ስራ በጀመርኩበት በዚህ አጭር ጊዜ ስምና ዝና አገኘሁ። ታውቂያለሽ እኔ ጥብቅና መቆም ስጀምር እኔ ምን አየሁ? የ50 ዓመት ጎልማሳ የ5 ዓመት ልጅ ደፈረ። የ30 ዓመት ወጣት የ6 ዓመት ልጅ ደፍሮ ገደለ። ከዚህ በላይ ምን ትልቅ ወንጀል አለ? እስቲ ንገሪ። ምን ሊኖር ይችላል? እዚህ ሰውዬ ላይ ምን አይነት ፍርድ ባስፈርድ ነው ውስጥ የሚረካው? ንገሪኛ። አየሽ ጥብቅና ከመቆሜ በፊት እንደዚህ አይነት አስተሳሰብ ያላቸው እንስሶችን ነው እኔ ማስተካከል የምፈልገው። ሕፃን ልጅ የምትደፈርበት ሀገር ላይ እኔ እንዴት ጥብቅና ቆማለሁ? እናንተ በወሬ ነው ዜና ላይ የምትዘግቡት አይደለ? የሆነ ቦታ ላይ ሕፃን ልጅ አስገድዶ ደፈረ ብላችሁ ነው የምትዘግቡት አይደለ? ሕፃን ልጅ ምን ሆነ ያስገድዳታል? ሕፃን ልጅ ናት እኮ ምን ሆነ ያስገድዳታል? ምን እያደረጋት እንደሆነ እንኳን አታውቅም። አንድ ጥያቄ ልጠይቅሽ፣ ይሄን ዜና አንቺ ዜና ላይ ብታቀርቢ ሰራው። እኔ ግን እያለቀስኩ ነበር ጥብቅና ስቆም የነበረው። እንደዚህ አይነት ሰዎች ላይ እድሜ ልክ እንኳን ፍርድ ባስፈርድ እኔ እርካታ አጣሁ። በዚህ ነገር ፍራቻ እስከ መቼ? ሌሎች ህፃናት ያንቺን እርዳታ ይፈልጋሉ። ፍትህ እኮ ያስፈልጋቸዋል እነሱ። ሕፃን ልጅን የደፈረ ሰው አይደለም እንስሳ ነው። የሰው እንስሶች እዚህ ሀገር ላይ መማር የሚችሉት የሞት ፍርድ ሲፈረድባቸው ብቻ ነው። እኔ የዛኔ ጥብቅና ቆማለሁ። አለቃ ሁለቱ አሁን አንድ ላይ ናቸው። ይሄ ጥሩ አጋጣሚ ይመስለኛል። እኔ እርምጃው ሰርስልህ ብቻ ሁሉንም ነገር በጥንቃቄ ታደርገዋለህ። እሺ አለቃ። ዝም ብለህ ተከታተላቸው። ምንም ነገር እርምጃ እንዳትወስድ እኔ ትእዛዝ ሳልሰጥህ። እሺ አለቃ። ምንም እርምጃ አልወስድም። ገባኝ። ፍቃዱን ስትሰጠኝ ጨርሰዋለሁ።